ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። እንግዲህ ማንቸስተር ዩናይትድ ለቀጣይ 2 ዓመታት አሰልጣኙን በቅርቡ የሚያሳውቅ ይሆናል። ይህ እንግዲህ ጥሩ ዜና ነው የሚሆነው። ማይክል ካሪክ አሰልጣኝነቱን እድሉን አግኝቷል። ትልቅ እድል ነው ለካሪክ። በተለይ ግን አሳሳቢ የሚሆነው የካሪክ ያለፉት ዓመታቶች ሁኔታ አንጻር የካሪክ ልምድ እንዴት ዩናይትድ አሰልጣኝነት ይሰጠዋል የሚል ነው። እንግዲህ ስቴፍ ሆላንድን እንዲሁም ደግሞ የቆመ ኳስ አሰልጣኝን የሚጨምር ይሆናል በረዳት ቡድን ውስጥ። ነገር ግን የማንቸስተር ዩናይትድ ኃላፊዎች ደስተኛ ናቸው። ብዙ አሰልጣኞችን ለማናገር ሞክረዋል። በመጨረሻ ግን ካሪክን ሙሉ በሙሉ እምነት ወስዶበታል። እንግዲህ በሰር ጂም ራትክሊፍ፣ በኦማር በራዳ እና በጄሰን ዊልኮክ የሚመራው የዩናይትድ አመራር ትልቁ እንግዲህ ልዩነታቸው የሚመጣው እዚህ አካባቢ ይመስለኛል በኔ እይታ። ምክንያቱም ከዚህ በፊት ኤሪክ ቴን ሃግን ስብስብ ውስጥ ሲያቆዩ የፈጠሩትን ስህተት እንደ ሩበን አሞሪም ፈጣንና ጥሩ ውሳኔዎችን ይወስናል ብለው ያመኑትንም አሰልጣኝ ለማምጣት ሲሞክሩ ነገሮችን ማሰብና ሁለት ሶስቴ ቆም ብለው በማሰብና ውሳኔዎች ላይ የመወሰንና የእርግጠኝነት ጉዳይ ነው። ባለፉት ዓመታቶች በተለይ ኤሪክ ቴን ሃግ ለምሳሌ ከኤፍኤ ካፕ ድል በኋላ መሰናበት ነበረባቸው። እድል ተሰጣቸው። ዩናይትድን ግን በሚገባ ማሳለፍ አልቻሉም። የሩበን አሞሪምን እስከ መጨረሻ ድረስ የታገሱ በት ሁኔታም ሌላ ማጣጣያቂ ነበር። ስለዚህ ዩናይትድ አሁን የማይክል ካሪክ በኔ እይታ በጣም ጥሩ የሚባል አሰልጣኝ ነው። ጥሩ የሚባል ቡድን ነው። ነገር ግን ስብስቡ መጠናከር ይጠበቅበታል። የተለየ ታክቲሽያን አሰልጣኝ የሚሆን አይመስለኝም። ነገር ግን እግር ኳስ ደግሞ ታክቲሽያን ብቻ አሰልጣኞች አያስፈልጉትም። ከዛ ይልቅ የቡድኑን ወጥ ፐርፎርማንስ እና የቡድኑን ስለንቦና ማስቀጠል ላይ ነው እግር ኳስ በጣም ትርጉም የሚኖረው። የካዝሜሮ መልቀቅ እንዴት ይተገብራሉ፣ የኡጋርቴ፣ የጆሹዋ ዘርክዚ፣ እነዚህ ተጫዋቾች የሚጠበቅ ነው የሚሆኑት። ዩናይትድ በክረምቱ ምን አይነት ዝውውር ያደርጋል፣ ከዛ ውጭ በውድድር ዓመቱ በየውድድሩ መፎካከር ሲችል ዩናይትድ በተለይ በሳምንት 3 ጨዋታዎችን ሲያደርግ እንዴት ይሆናል የሚል ነው። ትንሽ አሳሳቢ የሚሆንበት ይመስለኛል። እንደዛ ሲሆን በሁሉም ውድድሮች ደግሞ የምናየው ይሆናል። 2 ዓመትና ተጨማሪ 1 ዓመት ኮንትራትን ሰጠውታል። ካሪክ በዩናይትድ ቤት የአዲሱ አሰልጣኝ ሆኖ የሚቀጥል ይሆናል። ወደ አድማጮቻችን ታዲያ እናንተ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ዴቪድ ኦርንስቴንም ፋብሪዚዮ ሮማኖም ግን የካሪክን ጉዳይ ይፋ መደረግ ብቻ እንደቀረው አረጋግጠዋል። ዴቪድ ኦርንስቴን ያቀረበበት ጊዜ ስለ ዩናይትድ በክረምቱ የዝውውር መስኮት ከባድ የዝውውር መስኮት ብዙ ተጫዋቾችን እንደሚያስፈርሙ አስተያየቱን ሰጥቷል። የዩናይትድ ችግር በአንድና በሁለት ተጫዋቾች የሚፈታ እንዳልሆነ ዴቪድ ኦርንስቴን በግልጽ ተናግሯል። እንግዲህ አርሰናልንም የሚመለከት መረጃዎችን ይዤ ተመልሼ መጥቻለሁ። የዩናይትድም እንዳለ ነው። አርሰናልና ዩናይትድ በአማካይ ተጫዋች ላይ የሚፎካከሩባቸው ተጫዋቾች አሉ። በተለይ የሪያል ማድሪድ ውሳኔ የሚጠበቅ ነው የሚሆነው። ጆዜ ወደ ማድሪድ የማቅናታቸው ጉዳዩን መጨረሻው ደረጃ ደርሷል። ዣቢ አሎንሶ ወደ ቼልሲ። እነዚህ የአሰልጣኝነት ሂደቶቹ የሚጠበቅ ነው የሚሆነው። ኤንዞ ማሬስካና እንዲሁም ደግሞ ማንቸስተር ሲቲ በፔፕ ጋርዲዮላ መቀረቅና መቆየት ጋር የሚወሰን እንደሚሆን የምታውቁት ነው። ወደ አድማጮቻችን እንግዲህ አርሰናልን በሚመለከት እንግዲህ አርሰናል የአማካይ መስመር ተጫዋች ማስፈረም እንደሚፈልግ የኖርጋርድን ተተኪ ይታወቃል። ታዲያ አርሰናል፣ ማንቸስተር ዩናይትድ እንዲሁም ደግሞ በዚህ የአማካይ መስመር ለማደስ የሚፈልጉት ሊቨርፑሎች ብዙ ቡድኖች በአማካይ መስመሮች ተጫዋቾች ላይ ይፎካከራሉ። አምና የአጥቂ ዝውውር መስኮት ነበር እንደምታስታውሱት። ሊቨርፑል በመጨረሻ አሌክሳንደር ኢሳክና ኪቲኬን፣ ዩናይትድ ሴስኮን፣ አርሰናል ዮኮሬስን አስፈረመ። እንደዚህ አይነት ዝውውር ይሆናል ተብሎ አልተጠበቀም። ሴስኮ ወደ አርሰናል፣ ዮኮሬስ ወደ ዩናይትድ አሞሪም ጋር እንዲሁም ደግሞ ሊቨርፑል እንኳን ማንን ያስፈርማል ኪቲኬን ተብሎ አልተጠበቀም ነበር። ነገር ግን የአምና የዝውውር መስኮት በዛ ተጠናቀቀ። አሁን ደግሞ የአማካይ መስመሩ ፉክክር ጡፏል ማለት ይቻላል። እንግዲህ አንደኛ የጆዜ ሞሪኒዮን መምጣት ተከትሎ ከቹዋሜኒ እና ከቫልቬርዴ ማን ማድሪድን ይለቃል የሚለውን እንግዲህ አርሰናል፣ ማንቸስተር ሲቲ እንዲሁም ማንቸስተር ዩናይትድ በሚገባ እያዩ ይገኛሉ። ባየርንና ፒኤስጂም እያዩ ነው። አርሰናሎች ፍሬድሪክ ቫልቬርዴ የሚለቅ ከሆነ ተመራጫቸው አድርገውታል። አንድሬ በርታ በጣም በዚህ ሰውዬ እምነት አላቸው። ማንቸስተር ዩናይትዶች ግን ቹዋሜኒን ነው። በተለይ ደግሞ የማንቸስተር ዩናይትድ በተለይ የአማካይ መስመሩ በጣም አሳሳቢ ነው። ጋርቴ የሚለቅ ከሆነ ካዝሜሮ የሚለቅ ከሆነ ሁለቱን ከ2018 ከፍሬድ በኋላ ያስፈረሟቸውን ሁለቱን አማካኞቻቸውን ይለቃሉ። እንግዲህ የሚቀረው ስብስብ ውስጥ ኩቢ ሜኖ ነው የሚሆነው። ስለዚህ 3 አማካኝ ማምጣት ግድ ይላቸዋል። እነዚህ ተጫዋቾች የሚለቁ ማለትም የኡጋርቴን ተተኪ፣ የካዝሜሮን ተተኪ የሚያመጡ ይሆናል። እንግዲህ የካዝሜሮ ተተኪ ዋናው
ቋሚ 11 ውስጥ የሚሰለፈው ነው። ቹዋሚኒ ከተገኘ በጣም አሪፍ ነው። ኤሌት አንደርሰን እንግዲህ ከዓለም ዋንጫ በፊት አንድ የዩናይትድ ተጫዋችን ለማስፈረም ሞክራል። አንዱ ኤሌት አንደርሰን ነው። እስከ 100 ሚሊዮን ፓውንድ ማውጣት ግድ ይላቸዋል። ኤሌት አንደርሰን ከማንቸስተር ሲቲ ጋር መፎካከር ይፈልጋሉ። በግል ጉዳይ ተስማምተዋል ዩናይትዶች። ነገር ግን የተጫዋቹን ሁኔታ በሚገባ ማየት ይፈልጋሉ። ፔፕ በተለይ የሚለቅ ከሆነ ኤሌት አንደርሰን ወደ አርሰናል ይልቅ ወደ ማንቸስተር ዩናይትድ የመሄድ እድል ይኖረዋል። አርሰናልም እዚህ ዝውውር ላይ አለ። ነገር ግን አርሰናል በሚገባ የሚገፋ አይመስለኝም። ምክንያቱም ምን ይሆናል ካላችሁኝ አርሰናሎች ትኩረታቸው እንግዲህ የነ ዙብሜንዲን እንዲሁም ደግሞ ስካሊንና ዲክላን ራይስ ቋሚ አማካይ መስመሮቻቸው ናቸው። ስለዚህ ከነዚህ የሚያገዝ እንደ ሞርተን ሂምላንድ አይነት በአማካይ መስመሩ ላይ እንደ ፍሬድሪክ ቫልቬርዴ አይነት ማለት በዝውውር መስኮቱ ላይ ገበያው ላይ ከተገኘ ነገር ግን የአርሰናል ተቀዳሚ ዓላማ ሞርተን ሂምላንድ ያለበለዚያ ቶናሊን ማምጣት ነው። ሂምላንድ እስከ 60 ሚሊዮን ፓውንድ በተለይ የሚገኝ ከሆነ ሂምላንድ በተለይ በሚገባ መሸፈን መቻል የሚችልበት የአካል ብቃት መኖሩ በአካል ብቃቱ ረገድ ለአርሰናል ተመራጭ ያደርገዋል። የአርሰናል ደጋፊ መሆኑም ሌላ ሁለተኛው መንገድ ነው የሚሆነው። ነገር ግን እዚህ ጋር ስለ አርሰናል ሲነሳ መታሰብ የሚጠበቅበት እንደ ኤሌት አንደርሰን እና ቶናሊ አይነት ዝውውር በዋጋ ምክንያት ሊወጡ ይችላሉ። ዋጋ እስከ 70 ሚሊዮን ፓውንድ የሚሆን ከሆነ ግን ይፎካከራሉ ተብሎ ይጠበቃል። አርሰናሎች ሌላኛው እንግዲህ እነዚህ ዝውውሮች የማይሳኩ ከሆነ ግን ከማንቸስተር ዩናይትድ ጋር በማቲያስ ፈርናንዴዝ ጉዳይ ላይ ይፎካከራሉ ተብሎ ይጠበቃል። እንግዲህ ዩናይትድ በዝውውር መስኮቱ ላይ እስከ 200 ሚሊዮን ፓውንድ ለአማካይ መስመር ብቻ ያወጣል። ኡጋርቴ 40 ሚሊዮን ፓውንድ እንኳን ቢያወጣ 160 ሚሊዮን ፓውንድ ግድ የሚላቸው ይሆናል። ዩናይትድ የመስመር ተጫዋች ይፈልጋል። በተለይ ሉክ ሾው በሳምንት 3 ቀን በየ3 ቀን ልዩነቱ አንዳንድ ጨዋታ ማድረግ የሚችል አይደለም። ከዛ ውጭ የግራ መስመሩ ዶርጉ ሊሸፍነው እንደማይችልና ማጥቃቱ ላይ እንደሚሳተፍ ይታወቃል። ስለዚህ የግራ መስመር ተከላካይ ዩናይትዶች መፈልጋቸው የማይቀር ነው የሚሆነው። ከተቻለ የቀኝ መስመርም እንዲሁም ደግሞ አጥቂም የዘርክዚን የሚተካም የሚያስፈልግ ይሆናል። ማውንትና እንዲሁም ደግሞ ቡርኖ ፈርናንዴዝ የ10 ቁጥር ቦታውን ዶርጉና እንዲሁም ደግሞ ኩኛ የግራ መስመሩን ሚንቦሞና እንዲሁም ደግሞ አማድ ዲያሎ የቀኝ መስመሩን የ9 ቁጥር ቦታው ላይ ግን ሌላ አጥቂ ሊያመጡ ይችላሉ። በተለይ ይህ የሚሆነው ማን ይለቃል ከሚለው ነው። ከዛ ውጭ እንግዲህ የመሀል ተከላካይም ሊያስፈልጋቸው ይችላል። አሁንም በሳምንት በየ3 ቀኑ ልዩነት የተጫወተ ሌኒ ዩሮ ማቲያስ እንዲሁም ደግሞ ያሏቸው ተከላካዮች ኤዴን ሄቨን ሌኒ ዩሮ ቀጣዮቹ አመታቶች ውስጥ ምርጥ የሚሆን ጥምረት ይሆናቸዋል ተብሎ ይታሰባል። ሊሳንድሮ የጉዳት ችግር አለበት። ማቲያስ ዴሊት ቀዶ ጥገናን ትናንት አድርጓል። ከዓለም ዋንጫው ውጭ ሆኗል። ስለዚህ ማቲያስ ዴሊት የመመለሱ ጉዳይ የሚቀጥለው የውድድር ዓመት የመጀመሪያዎቹ ወቅቶች ራሱ የመመለስ እድል የለውም። ስለዚህ በዚህ ቦታ ላይ ራሱ ሌላ ተጫዋችን የሚፈልጉ ይመስለኛል። ነገር ግን ሃሪ ማጓየር እና ሊሳንድሮ ማርቲኔዝን ሁለቱም በጉዳት ችግር አለባቸው። ስለዚህ 3 በጉዳት ያሉ 2 ያለ ጉዳት እንግዲህ ማዝራዊ ይሸፍናል የሚል ነው። ማዝራዊ ሁለቱም መስመሮች የመሸፈን ግዴታ ውስጥ ሊሆን ይችላል። ስለዚህ በእግር ኳስ አንዳንድ አይታወቅም። ነገር ግን ዩናይትድ ስኳዳቸውን እያዩ ትክክለኛ ተጫዋቾችን ለማስፈረም የሚሞክሩ ይሆናል ተብሎ የሚጠበቅ ነው የሚሆነው። ወደማቻችን በአርሰናል ስንሄድ እንግዲህ አርሰናል የመስመር ተጫዋቾች እንደሚፈልግ ይታወቃል። አንዱ እንግዲህ ራፊኒያን ነው ከሚፈልጓቸው ተጫዋቾች ውስጥ ራፊኒያ በምን ይህንን ያክል ተፈለገ ተብሎ ከተነሳ ወደማቻችን ራፊኒያ ከባርሴሎና የመልቀቅ እድል ሊኖረው ይችላል። ታዲያ መድፈኞቹ ይህንን ሀሳብ ለመሞከር ይፈልጋሉ። ማይክል አርቴታ በጣም የዚህ ተጫዋች አድናቂ እንደሆነ ይታወቃል። እንግዲህ ሞርጋን ሮጀርስን መድፈኞቹ የመጀመሪያ የዝውውር ኢላማቸው አድርገውታል። ከዛ በመቀጠል ራፊኒያን በዚሁ ቦታ ላይ የማምጣት ፍላጎት አላቸው። በተለይ ማድዌክ የሚለቅላቸው ከሆነ በሁለቱ መስመሮች መሰለፉ በፕሪሚየር ሊጉ ተፎካካሪ የሚሆን ነው። ነገር ግን ባርሴሎናም ራፊኒያን በቀላሉ ይለቀዋል ተብሎ ግን የሚታሰብ አይደለም። እንግዲህ አርሰናል በማጥቃቱ በኩል የጁሊያን አልቫሬዝንም ፈላጊ እንደሆነ መረሳት የለበትም። ማንቸስተር ዩናይትድ ታዲያ በአማካይ መስመሩ ላይ አሁንም ቢሆን የባሊባና የፈርናንዴዝን ጉዳይ በሚመለከት በሚገባ የሚያዩት ይሆናል። ነገር ግን የመጨረሻዎቹ ሰዓታቶች ወሳኝ የሚሆኑ ይመስለኛል በማንቸስተር ዩናይትድ በተለይ ዝውውሩ ላይ ቀድመው መንቀሳቀስ ዋና ቋሚ 11 ውስጥ ያሉትን ተጫዋቾች ለመተካት ከዛ በኋላ በቀጥታ የሚያደርጉት ቤንቹን ማጠናከር ነው። በአውሮፓ መድረክ ላይ ሲሳተፍ በተለይ ደግሞ የዓለም ዋንጫ ዓመት ነው። ጉዳት በሚቀጥለው ውድድር ዓመት በሚገባ የሚበዛ ይሆናል ተብሎ ይጠበቃል። ስለዚህ ዛሬ ጥንቃቄን መውሰድ እንደሚያስቡ የሚታሰብ ነው የሚሆነው። ወደ አድማጮቻችን የኢዜአ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።